እናትህ አዳምጥ። እየሰማኸኝ ነው? ይሰማል። ኢስላም ቀጥል። ያ መጽሐፉ የተወረደው ከፊታችን ማለት ምን ማለት ነው? ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል አይደለ? እያነቡላቸዋል አያነቡላቸውም ነበር? ያነቡላቸዋል። ሙሐመድ በኢሳ ጊዜ ነበር እንደ ነበረው? በሙሳ ጊዜ ነበር እንደ ነበረው? ማን ነው እየተረከለት ያለው? አላህ እንደ እየተረከለት ያለው እና ሰዎቹ ታዲያ በሙሐመድ ጊዜ የነበሩ ሰዎች ናቸው አይደሉም? እነኚህ ሰማኝ። ቆይ እኛ ዘንጊዎች ነበርን እንዳትሉ ቁርአን ወረደላቸው የተባሉ ሰዎች በሙሳ ጊዜ ነበሩ እንደ እነኚህ ሰዎች? ያስታወሳል እኮ በአላህ ጊዜ በሙሳ ጊዜ ነበሩ እንዴ? በመሐመድ ጊዜ የነበሩ ሰዎች በኢሳ ጊዜም ነበሩ እንዴ? በሙሳ ጊዜም ነበሩ እንዴ? አይደለም። በዛን ዘመን የወረደውንም ስለዚህ አሁን እየነገረ ነው። እንደገና ደግሞ ኢስላም ለምን ትከራከረኛለህ? መጽሐፉ ከሁለቱ ውጭ የተሰጣቸው የሉም። መጽሐፉን የሚያነቡት መጽሐፉ ባለቤቶች ክርስቲያንና አይሁዶች ናቸው አይደለ? ታዲያ ለምን ጊዜ የምገለው? ለምን ትከራከረኝ ዝም ብለህ? ስለዚህ መጽሐፉ ባለቤቶች የሚባሉት መጽሐፉ ተሰጣቸው የሚባሉት አይሁድና ክርስቲያኖች ናቸው። የእኛ ፖይንት አሁን ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጥቷቸዋል። ኦራይት። ከዛ በኋላ ደግሞ ለሙስሊሞች የተሰጠ ማለት ነው። እኔም የሙስሊሞች መጀመሪያ ነኝ በል ይለዋል እዚሁ ላይ 63 ላይ አድርገው ከፍ አድርገን እናንተም ተሰጣችሁ። ይኸው ለነሱ ተሰጥቷቸው እሱ በአንጻራዊነት የተጠቀሰ ነው። አንጻራዊ ይባል የለም። በአንጻራዊነት መጀመሪያ በአንጻራዊነት አንጻራዊ መጀመሪያ ና አላህ በአንጻራዊነት አንድም ቦታ ቁርአን ውስጥ የተናገረው የለም። አዳምጥ። እስላም የመጀመሪያ ነኝ የምትለው በአንጻራዊ ነው ያለበት። ለምሳሌ አዳምጥ። አንድም ቦታ ላይ ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው። በአንጻራዊ የተናገረበት ነው ብሎ ያለበትን አንድ ጥቅስ ላይ አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ አልችልም። ግን ይሄ ቋንቋ በአንጻራዊነት ጎበዝ። ጨረስን በቃ። ያንተን ተረተረ ለምሰማለሁ ወደ እንስሳ 4400 ሰው አዳምጥ። ማን ነው አንተን አንጻራዊ ብለህ እንድፈታ ያደረገ? ኢስላም ይኸውልህ፣ ክፍሉ እኮ አውድ የሚባል ነገር አለ አለ። ኢስላም በአውዱ እንስማማ። አውዱ ምን ይላል? አውዱ እንደሚነግረን ሁለት ጭፍሮች አሉ። ለሁለቱ ጭፍሮች ቅድሚያ መጽሐፍ ተሰጥቷቸዋል። እነኛም ጭፍሮች አይሁድና ክርስቲያን ናቸው። ለነሱ ብቻ መጽሐፍ ተሰጣቸው፣ እኛ አልተሰጠንም እንዳትሉ፣ ለእናንተ ደግሞ ይኸው ተሰጣችሁ። አንተም የእነሱ ምን የሙስሊሞች መጀመሪያ ሁን። ስለዚህ መጀመሪያዎቹ ማን ይባላሉ? አይሁድ ክርስቲያን ይባላሉ። አሁን እውነቱን ተናገርከው። መጀመሪያነቱ ከማን አንጻር ነው? ከዚህ ከተላከበት ህዝብ አንጻር ነው። ሙስሊምነቱ እየተጠቀሰ ከተላከበት ህዝብ አንጻር ሙሐመድ የመጀመሪያ ሙስሊም ነው። ልክ ነው። ተስማማኝ። ምክንያቱም ከተላከበት ህዝብ አንጻር ነው የመጀመሪያ የተባለው አለኝ። ተስማማው። ለምንድን ነው የተስማማሁት? እስልምናም የጀመረው ኦሪጂን ያደረገው ከዛው ህዝብ ስለሆነ ማለት ነው። ምክንያቱም የመጀመሪያዎቹ አይሁድና ክርስቲያን ናቸው እንጂ ሙስሊም ስላልሆኑ ማለት ነው። የመጀመሪያዎቹ ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። እነሱም አይሁድና ክርስቲያን ናቸው። ክርስቲያን እስላም የሚባል ጭፍራ አልነበረም። ስለዚህ እስልምና የሚባል ሶስተኛ ጭፍራ መጣ። ከሁለቱ ጭፍሮች በተጨማሪ ሶስተኛ ጭፍራ ሲመጣ ሙስሊም የሚባል መጣ ማለት ነው። ሙስሊም ለሚለው ጭፍራ ደግሞ መሐመድ የመጀመሪያ ይሆናል ማለት ነው። ምንም አልተሳሳትኩ። አውዱን ተከተልና ፍታ። እሺ፣ አውዱን ተከተልና ፍታ። ቀጥል። ይኸው 3 ደቂቃ ሰጣለሁ። አውዱን ተከተልና ፍታ። ሌላ ቦታ ምንም ሳረግጥ ምንም አውድ ጋር መሄድ እኮ አያስፈልግም። ይሄ አላህ እየተረከለ ነው ለመጀመሪያ ህዝቦች የሰጣቸውንም ለሁለቱ ጭፍሮች የተባሉትንም መጽሐፍ
እንደሰጣቸው አስታወሰ። ከዛ በኋላ ደግሞ በሙሐመድ ዘመን ሰለላሁ ዐለይሂ ወሰለም ለኛ እንዲሆን ደግሞ አወረደ መጽሐፍ እየጠቀሰ ነው። ይሄ እንደው የሚያሳየው እስልምና ከመጀመሪያ መኖሩን ነው የሚያሳየው። የሙሐመድ የመጀመሪያው ሙስሊም ነኝ በል ያለው ደግሞ መጀመሪያነቱ በአንጻራዊ ነው፣ ከህዝቡ አንጻር ነው እየተነገረ ያለው ማለት ነው። ለምን ይሄን አይነት አጠቃቀም አለ? ለምሳሌ ሙሳ አለይሂ ሰላም እኔ የመጀመሪያ እንደማይታይ ያመነ ኢስላም ካፈጠርክ በኋላ ሜቢ ድካም ተሰምቶ እንዳይሆን ተኝተሃል ዛሬ? እንግዲህ አረዳድን እየነገርኩ ነው። ትክክል አለ ማረዳድ። ለምን እንደሆነ ታውቃለህ? አውዱ እንደሚነግረን ሎክ 2 ጭፍሮች አሉ። እነኛ 2 ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ሎክ እኔ ያለው እኔና ክርስቲያን አለን። አሁን እዚህ ጋር ከላይ አንተና ሙሳ አላችሁ፣ መዝሙረ ያሬድና ቃል አሉ። እኔ ለክርስቲያን የሆነ መጽሐፍ አመጣውና የሆነ ነገር አመጣውለትና ወይም ለነኛ ለሁለቱ ግሩፖች ብቻ የተሰጠ ነው እንዳትል ነው ለአንተም የተሰጠህ ብለው ኦልሬዲ ለሁለቱ ተሰጥቷቸዋል ማለት ነው። አስቀድሞ ተሰጥቷቸዋል። ስለዚህ ለአንተ ሰጠህ። አሁን ቆይ ሰጪው አንድ ነው። ችግር የለብንም እሱ። ስለዚህ ስሰጠው ምን እያልኩ ነው? አሁን ለእነኛ ተሰጥቶ ነበር አስቀድሞ፣ ለእነኚህ ደግሞ ተሰጥቶ ነበር ለሁለቱ ጎሳዊ ከስር ላሉት። ለክርስቲያን ጎሳዊ ደግሞ ሰጠውና አንተ ለእነኚህ ጎሳዎች የመጀመሪያ ነህ አንተ ባልከው ልሆንልህ። ከስር ያሉ ጎሳዎች ግን ከአንተ ጋር አይስማሙም እኮ አንድ አይደሉም። ምክንያቱም አንተ ይህንን ኔም ኮይን የምታደርገው የመጀመሪያ ነህ፣ የመጀመሪያ ስሙን የምታጸድቅም ነህ። ምክንያቱም ራሱ እኮ ተስማማህልኝ እኮ ቅድም ለክርስቲያኖች እና ለአይሁዶች የተሰጠ መጽሐፍ ብለህ እኮ ተስማምተሃል እኮ። ረሳኸው እንዴ? ሎክ እኔ ጎሳ በሚለው አይደለም የምስማማው፣ አንተ ነህ ጎሳ ያልከው። ምክንያቱም ክርስቲያን የሚባል ጎሳ ስላልነበር ማለት ነው። ቅድም ብለሃል። ቅድም አይሁዶችን ጎሳ አድርገህ ተረጎምክና ክርስቲያኖች ጋር የሚለው ላይ ያዘህ እሱ ላይ አይሁዶችን ጎሳ ብለህ ስለተረጎምከው ማለት ነው። ክርስቲያኖች ጋር ስላልመጣልህ ጂውሾች ሲባለው በዛ ነው እኮ። ቅድም እንደዛ ብለህ የተባሉት ደግሞ የኢየሱስ ተከታይ ነው። ችግር የለውም። አንዴ ምክንያቱም አይሁዶች አንዴ ስላልመጣልህ ክርስቲያኖች ጋር ከዛ ዚፕ አደረግክ ማውዘን በደንብ ተከታትያለሁ። ስለዚህ አይሁዶችና ክርስቲያኖች አሉ። ለነሱ መጽሐፍ ተሰጥቷቸዋል። መጽሐፍ ተሰጣቸው ለነሱ ከተባለ መጽሐፍ ወረደላቸው ከተባለ በመጽሐፉ ይመራሉ ያነቡታል ከተባለ እነሱ ምንድናቸው? አማኝ ናቸው በመጽሐፉ ማለት ነው። አይሁድና ክርስቲያን የሚባሉ። ስለዚህ እስልምናን እዚህ ውስጥ ሽታውንም አታገኝም። ምክንያቱም ሁለቱ ጭፍሮች ምንድናቸው? ክርስቲያንና አይሁድ የሚባሉ ናቸው እንጂ ሙስሊም የሚባሉ አይደሉም ማለት ነው። ከዛ በኋላስ ሙስሊም የሚባለው ሲመጣስ ለእናንተ መጽሐፍ ተሰጣችሁ። ኦኬ እነሱ ሙስሊም የሚባለው ጭፍራ አስቀድሞ ነበር ወይ እንዳንል ነው የለም ሲል ምን አደረገው? እዛው ከፋልና መጽሐፉ ተሰጣችሁ የሙስሊሞችም መጀመሪያ ነኝ በል ዘጋው ማለት ነው። 2 ጭፍሮች አስቀድመዋሉ፣ ክርስቲያንና አይሁድ። 3ኛው ጭፍራ እስልምና ይመጣል ማለት ነው። ቀጥል። ኖ ሳሳስታል። እዛ ጋር የተጠቀሱት ጭፍሮች ነገርኩ እኮ። አንዱ አይሁድ ነው፣ አንዱ ደግሞ ምንድን ናቸው? ነሳራዎች ወይ ክርስቲያኖች ነው። ነሳራዎች እዚህ ጋር የተባለበት አንጻር የኢየሱስ ተከታይ ነን ብሎ የኢየሱስ ተከታይ ናቸው ብሎ ስለሚታሰብ ነው እዚህ ጋር ክርስቲያን የተባሉት። ስለሚታሰብ አይደለም፣ እንደዛ ብሎ ስለሚያምንም ነው። መሐመድ አይደለም እንደዛ ብሎ አያምንም። እንደዛ ሳይሆን አያምንም። እናንተ እንደዛ አያምንም። መሐመድ ቻሌንጅ አድርገኝ። አያምንም። እየሰየማችሁ እኮ ነው ታላ የምታምኑበትን እንደዛ ናችሁ። እናንተ እንደዛ ስለሆናችሁ እነሱ የእናንተን እየገለጸ ነው ያለው ቁርአኑ ላይ። ምን ኦኬ ጎበዝ። ስለዚህ እየገለጠ አፍር ማድረገ እኮ አፍር ማድርጎ መጽሐፉ ተሰጥቷችኋል ለእናንተ ነው የተሰጣችሁ እያለ እኮ ተቀብሎኛል እኮ። ስለተቀበለኝ እኮ ነው። አፍርም ስላደረገ እኮ አለኝ። እዚህ ጋር
ሜቢ አርጉመንቱ አልገባውም። ኧረ በደንብ ገብቶታል። ኢስላም አንዴ ፎከስ አድርግና አዳምጠኝ እስኪ አለ አንዴ ጠብቀኝ። ቆይ አንዴ ሱራውን ንገረኝ። ሱራ 6 ሱረቷና በጣም ግልጽ ነው። በነገራችን ላይ እነዛ ሁለቱ ጭፍሮች አይሁዶችና ክርስቲያኖች ከሆኑ ከዛ በፊት የነበሩ ሙስሊሞች የተሰጣቸው መጽሐፍ ምንድን ነው? ሙሳ አለ? ሙሳ ሳታሳልፍ አንብበው እስቲ። ኦኬ። አይ ለምን አሳልፈዋለሁ ነው ያለው እንዲያወጣውልህ። እሺ ምን ይላል? ያወረድነው ዋና ኮሜንት ነው የምታነበው። ኧረ አንዴ አዳምጥሽ፣ ተረጋጋ። ቆይ አንተ ራስህ ተረጋጋ። ተረጋግቼ ነው እያወራ ያለሁት። ማተረጋጉት እኮ እናንተ ናችሁ። አንተ ሰውዬ አለ እንዴ? ቀስ አድርገህ መጣ። ዛሬ ደግሞ ፕሮፋይልን ቀይረሃል። አልቀየርኩም። የመጀመሪያው ነው ቀይረሃል። አይ ነው በቃ ችግር የለውም። ፊልተር አልጠቀም ስለሆነ ለዛ ነው። እርግጠኛ ነኝ ውርጅብኝ ወርዶብህ ነው። ምን ፊልተር ትላለህ? መሐመድ ይኳል የለ እንዴ? ይቀነደብ የለ እንደ አንተ የሱን ሱና ለመባት ከተለው። አይ ፊልተር ስለማልወድ ነው እንዳንተ፣ ለዛ ብዬ ነው። ኩልአንስ እንደ ነብይ መኳኳሏን ትወዳለህ? ፊልተርና ሆነ ጽዳት መጠበቅ እንትን አንተም ጽዳት አይታወቅም። መኳሏን እንዴት ነው መኳሏን? ጽዳትን ኩል አይን ጥራት ይጠቅማል እኮ አይንን ያጠራል። ኩል አይን ጥራት ይጠቅማል አላለ? ያንተ እዚህ ላይ ያሉ ሰዎች የእስልምናን ፕሮፋይል ቋንዴ ባይዘይ በእስልምና ቋንዴ አንዴ ሚጣር አትስጋኝ ቋንዴ አዳምጥ። ባይዘይ በእስልምና በየቀኑ ጸጉር ማበጠር አይቻልም። እንኳን ንጽህናን ተከትል ጋንም ከሚከታ አንዱ አዳምጥ። በየቀኑ ማበጠር ጋንም ይከታል። ይሄ ሰው የለም ታስገቡታላችሁ። አታስገቡት፣ ከስሮ ነው ይማሩ። እሺ እኔ ልንገርህ። አሁን ቀጥል። አሁን ክፍሉን አንብብ። የጀመርከው ጨረሳ መጀመሪያ ችግር የለውም እንደርስበታለን። ክፍሉ ላይ ቀጥል ሙሳ፣ ክፍሉ ላይ ቀጥል። እኔ ከአንተ ጋር መደረቅ አልፈልግም። ጉድ ይወጣብኛል ብለህ ፈርተህ ነው እንዴ? እንደ እኔ መሐመድን አለውኝ ምን ጉድ ይወጣብኛል? መሐመድ ጉድ ይወጣል መስሎ ነው። ወላሂ በጣም ነው የምትፈራው። መሐመድ ነው በሄራ ዋሻ ውስጥ ተጨምቆ ሲመጣ የፈራው። ሳይ ሙስሊም 160 ላይ የምትከተለው ሃይማኖት ግርም ነው እኮ የሚለው ምንድን ነው? እንዴት ነው የሚያስተምርህ? አንብበን አዲሱን ቁርአን ነው። አንተ ራስህ ተወኝ በእናትህ። ፎይቶ መጽሐፉ ላይ እንደ ቆይ ሙሳ በእናትህ እስኪ መጽሐፍ ይቺን አንብባት እስኪ። እኔ ፎይ አንገቱን ቆርጥ ነው መጣው ዘንድሮ። አንገቱን ቆርጬ ነው የምወጣው ከዚህ። እንትናም እንደዚህ አድርጎት ነበር ሙሳ እንትና መሐመድ ከላከው በኋላ ሳይ ሱናንና ሳይ 40 አካባቢ ላይ ሄደና ተቀመጥ ሲባል አልቀመጥም ቅድሚያ አንገቱን ሳይቆረጥ ብሎ አንገቱ ሲቆረጥ ነው የተቀመጠው። እና አሁን እንዳንተ አይነት ሰው አንገቱ መቆረጥ አለበት። እንዳንተ አይነት ሰው ሌላ አያገለግል። ኦኬ ሱራ 5:33ን መሰረት ልታደርግ ነው። እጅና እግራቸውን እያፈራረቁ መቁረጥ፣ አንገታቸውን መምታት። እንዳንተ አይነት ይቆረጣል። አዎ ይቆረጣል። እንዳንተ አይተው ወይኔ እንዴት ላስረዳ። ተቆረጥከው በኋላ ትበላለህ። ምክንያቱም ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ተተራብክ እንበላም ስለሚፈቅድልህ ማለት ነው። አሁን አንብብ ይሄን ክፍል። አይ ውሃ ላይ ጥላለሁ፣ ችግር የለውም። አንገተማ አልበላውም። ሳጠብ ሳቀቀል ይቻላል፣ ችግር የለውም። ጅብ ከመብላት ይሻላል። ኤኒዌይስ አንብብ ይሄን ክፍል። አልበላም። እሺ አንብበው። ኦኬ እሺ። ያወረድነው መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከነባባቸው ዘንጊዎች ነበርን እንዳትሉ ብሎ ይናገራል ይሄ ቁርአን አንቀጽ። እነዛ ሁለቱ ጭፍሮች ቀድሞ መጽሐፍ የወረደላቸው እነማን ናቸው? ሙሳ እስቲ ግልጽ አድርጎ አንብብ። ቀጣ ጨርስልኝና። ጨረስኩት። ኖ ፓርቱ ቀጣይ ፓርቱ አንብበው። አንድ ርዕስ ብቻ ለምን ታነባለህ? ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያ እዝነትን በእርግጥ መጣላችሁ።
በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱ ቅጣትን በእርግጥ እንቀጣቸዋለን ይላል። አሁን አንተ ከተረዳኸው አስረዳኝ፣ ካልተረዳኸው ደግሞ ይህንን ላስረዳህና አሁን እኛ ጋር ትልቁ ችግር ምንድን ነው? የምንጠይቃችሁና አታውቁትም። ጥያቄያችን ሁሉ እያስረዳን አስረድተን አይገባችሁም። እሱም ትልቁ ችግር የሆነብን ማለት ነው። አንተ ከተረዳው ራስ ታብራራለህ ወይስ ላስረዳ? መጀመሪያ ላስረዳ ወይስ አንተ እንዴት ነው የምትረዳው? እኛ እኮ ለምሳሌ አሁን አንተ እዚህ ጋር ለምሳሌ በቃ እሺ አስረዳ ሰው ነው ለምሳሌ እዚህ ጋር የምታስገባው ገባህ? አንተ እንዴት ነው የምታስረዳው? ምን ታውቃለህ አንተ ስለ እስላም? እኛ እስላም እኮ ጎበዝ ነህ አንተ። አሁን በደንብ ስለ እስላም ታውቃለህ። ቀጥል፣ እሺ አስረዳ። እኔ በደንብ ነው የማውቀው። ባላውቅም ራሱ በቃ አላ ገባ ፎቶ አላመልክም። ለዛ ነው ድንጋይ ታመልካለህ። ወይኔ ሱናን አናሳይ 19 ላይ ያችን ድንጋይ ስልሳት ኃጢአትህን ይቅር ትላለች። ሱናን አናሳይ 19 ላይ ኃጢአት ይቅር የሚለው ፈጣሪ ብቻ ነው ይላል ቁርአንህ ሱራ አልኢምራን 135 ላይ። ስለዚህ ያቺ ድንጋይ ኃጢአትህን ይቅር የምታስበል ከሆነ ታመልካታለህ። አዳምጠ ለምሳሌ በፊልተር ተኳኳለ ፎቶ ነው አላመልክም። አንድ ባርፈ አዳምጥ ያለውን ትፈራለህ። አይ እስልምና ምንድነው የምታልከሰክሱት? እስልምና አርፋ አንብብ ክፍል በል ሚውት አታርግ። ሰው እኔ የምለው ሙሳ ወንድ በፊልተር ሆነ ያለ ፊልተር ሆነ ምን ያደርግልሃል? ወንድ ልጅ ለምን ታያለህ? ያስጠላል። ወላሂ በጣም ነው የሚያስጠላው። ገደለው ታውቃለህ ሙሳ ጺም አለኝ ላውጣ ሌላ መረጃ። ጺም ከሌለው በእስልምና ምንድን ነው የሚባለው? ወንዱ ቆንጆ ከሆነ ጺም ከሌለው ምንድን ነው ታውቀዋለህ? ምን ይባላል? መረጃ ላባክን አውጣ። ምንድን ነው ቆንጅዬ ወንድ ጺም ከሌለው መንቀሳቀስ ይችላል? በእስልምና ይፈቀድለታል? ወይኔ በላቸው። ለምን አይፈቀድም? አታውቅም። አስተምሮት እኔስ አንተ ነው የምታውቀው። እንደ ጠባቂ መረጃ አዳምጣ። ልክ እንደ ሴቶች መህርም እንደሚያስፈልጋቸው በጠባቂ ነው የሚንቀሳቀሰው። ምክንያቱም ኤኒዌይስ ቀጥል። እዚህ ላይ ቀጥል። ሌላ ነገር አታስወሩ። ሙሳ እዚች ሀሳብ ላይ ቀጥል እስኪ። ዛሬ የትም አታመልጥም። ይህችን ሳታስረዳን አትሄድም። ቀጥል። እናንተ ለምሳሌ ዝንብ አይፈራችሁም እኮ እናንተ ለምንድን ነው የማመልጠው? ወይ ቀጥል። ይኸው እሺ ቀጥል። አረ እፎይ ብር አንድ አዳም በመላት ቀጥል። ሙስሊም ቀጥል። ዩአር ሙስሊም ቀጥል። ዩአር ሙስሊም ቀጥል። ስለ ክርስትና ማወቅ ፈልጌ ነው። ጥያቄም በሙስሊም ላይ ሳይሆን ስለ ክርስትና። ሰው ክርስቲያን ሲሆን ክርስትና ሲቀበል እንዴት ነው የሚቀበል? በምንድን ነው የሚያምነው? መጀመሪያ ስንገር ይህን ነገር ክርስቲያን ሲሆን ይህም መጽሐፍ እንደተሰጠው ቁርአን እንደሚናገረው የሚያምነው መጽሐፍ ምንድን ነው? ለእናንተ መጽሐፍ ወይስ መጀመሪያ የተሰጣችሁ መጽሐፍ የሚለው ቁርአን ምን አልክ? መስፈርቱ ወደ ክርስትና ለመሄድ መጀመሪያ መስፈርቱ ምንድን ነው? ድንቁርና መካድ፣ ከውሸት አለመተባበር፣ እውቀት ላይ መሰረት ማድረግ፣ ረጅም ትምህርት መማር። እዛ ላይ ተው፣ ድንቁርና ላይ ተው። ስለአንተ አስተምረኝ። ስለአንተ አሁን አንተ ጋር ምሳሌ ክርስቲያን ልቀበል ብል ምን ብለህ ነው መጀመሪያ ታስቀበለኝ? መጀመሪያ ምን ብለህ ነው ታሳመኝ? አንተ በአንተ እምነት ምሳሌ እንደዚህ መማር አለብህ። ሀ ብለህ ትማራለህ። ላይቭ ላይ በደቂቃ ውስጥ የሚደረግ አይደለም። እሺ እስከ አንዴ አንተ እኔ እኮ ምሳሌ ክርስትና ሳልቀበል በሞት ምሳሌ አጋጣሚ አሁን እኔ ህይወት እኮ ያለው በምሳሌ እስከ ነገር አልደርስ ይቻለው አጋጣሚ ልሞት ይቻለው በዚህ መሀል አንተ ክርስትና መጀመሪያ ልሞት እችላለሁ ብለህ 12 ዓመት ትማራለህ። ከዛ ዩኒቨርሲቲ ትገባለህ። ልሞት እችላለሁ ብለህ ካሰብክ 19 20 ዓመት ሙሉ ትምህርት ላይ ጊዜ አታባክንም ነበር። አዳምጥ። ሰው ስራ ለመስራት ለስጋዊ ጥቅም ፖዚሽን ለማግኘት የሆነ ቦታ ለመቀጠር 20 ዓመት ያህል የሚማር ከሆነ ኢማጅን 20 ዓመት የሚማር ከሆነ አይ ነገ ልሞት እችላለሁ ብሎ ትምህርት ማቆም ከሆነ አንድ ዶክተር ለመሆን ስፔሻላይዝድ ለማድረግ የሆነች አካሉ ላይ ከ20 ዓመት በላይ የሚማር ከሆነ
ለዘላለማዊ ህይወቱ 6 ወር 3 ወር ቢማር ከባድ ነው? 3 ወር 1 ዓመት ከባድ አዳምጥ፣ ቆይ አዳምጥ። እሱ እንዳረዳዱ ይወሰናል። ክርስትናው ወዲያውም በቀናት ውስጥ በ2 ቀንም በ1 ቀንም ሊቀበል ይችላል። ግን መማሩና ዓመት ቢፈጅበት ከባድ ነው። ሆዱን ለመሙላት 20 ምናምን ዓመት የሚማር ሰው ማለት ነው። እኛ በምትል እንደ ደምሳሽ ጣት በመቀሰር በድንቁርና ውስጥ እንትን ምንል አይደለንም። ስለዚህ ትማራታለህ። ዛሲት ቶፒኩ ላይ ገባ። እሺ እማራለሁ። እስኪ ምሳሌ አሁን መማሩም አሁን ከሳይንስ ጋር ተያይዞ ምሳሌ ትምህርቱን ጀምር። ያው ትምህርቱ አንደኛው ይሄ ነው። እኔ እኮ ጥያቄው ትምህርቱ ላይ አልመጣሁም። እኔ የመጣሁት ስለ ክርስትና ማክፈር በቃ ትምህርት እኮ ትማራለህ። እየተማርክ እኮ ነው። እየተማርክ ያለው ምንድን ነው? ያው ከእስልምናው እንትን ራሱ ሶርስ ራሱ ምን እያልን እያሳየን ነው። አስቀድሞ የነበረው ሃይማኖት ክርስትና እንጂ እስልምና እንዳልነበር እያሳየን ነው። ሌሎቻችሁ ቀጥሉ። መመለስ የምትችሉ ከሆነ በጣም ቀላል አንድ አንቀጽ ብቻ ነው እስካሁን የከፈት ነው። ሌላ 2-3 እንኳን አልጨመርንም። እየጨመረ ብንሄድ ጭራሽ ምን ልትሆኑ እንደምትችሉ እያሰብኩት። አሁን ግን እዚህ ላይ ስቲክ እናድርግ መጀመሪያ። ኦኬ ሙሳ መልሳለህ እንመለሳለን እና አንድ ጥያቄ ነበር በክርስትና ማለት ላይ አሁን መጨረሻ ነው የገባው። ከአንተ በፊት ብዙ የሚቀድሙ አሉ። አንዴ ቆይ ሙሳ ማይክን አስታል ቀጥል። እሺ ምን ላግዘውን? ኦኬ እዚህ ጋር መጽሐፍ የተወረደላቸው በሁለቱ ጭፍሮች ላይ ብቻ ነው ብሎ አላህ ይናገራል። እነዛ ጭፍሮች እነማን ናቸው? እሺ አሁን እፎይ ለምሳሌ ክርስቲያን ሙስሊምነት ኢስላም አልነበረም እያልክ ነው። መጀመሪያ ክርስቲያን ነው የነበረው የሚል ማስረጃ አምጣ እስቲ። አሁን ይሄው የቱ ጋር ነው የተከፈተልህ አንቀጽ? አንብበው እስቲ። አይነበብም ወደ መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። እነዛ ሁለቱ ጭፍሮች እነማን ናቸው? መጽሐፍ ማለት የአንተ መጽሐፍ ነው እንዴ? ንገረኝ። ማን ነው? ምን ሱራ ላይ ነው ያለው? ወይኔ ሱረቱል አንዓም ወይም ምዕራፍ 6 ቁጥር 156 ላይ ሱረቱል አንዓም። አዎ እሺ አንዴ ሙሳ እስከዛ መቀጠል ትችላለህ። Go ahead. ቀጥል። እየቀጠልኩ ነው እኮ ኮመርስ እየጠበቅኩ ነው። ሙሳ እያነበበ ነው። አንተ ስራ እኮ ለምሳሌ እያስተነካ እንትን እያልክ ፊልተር እየተጠቀማችሁ ነው የምትውሉት። እኛ ጾመን ውለን ነው እዚህ ጋር ለምሳሌ አሁን ለምሳሌ ምንድን ነው የሰውዬ ተወሰወሰ እንዴ? ሌላ እንትን ውስጥ ገባ እንዴ ሰውዬ? አይ ብያለሁ ፊልተር ገርሞኝ ነው። ሌላ እንትን ውስጥ ገባ እንዴ? ራልጋ እዚህ ነኝ። የወለ ወንድማችን እዚህ ውስጥ ወንድ ብቻ ነው ያለው። ከስር ወይ ትወርድና ሴቶችን ብትፈልግ ይሻላል ማለት በጣም ደጋግመህ አንዳንድ ደጋግመህ የሆነ ነገር እናንተ ናችሁ እኮ ደጋግመህ የሆነ ነገር በተናገር ቁጥር በዛ የመሳብ ቻንስ ስለሚኖርህ ወይ ውጣልን ወይ መልስልን ይሻላል። ተብሽር ሙስሊም ነው ሙስሊም ይመስለኛል ፕሮፋይሉ። እንደዛ ነገር አይቻልም። አዎ ሙስሊም ነኝ። ሰላም ነው። ሰላም ነው። እንዴት ነው? ደህና ነገር ሁላችንም ሰላም ብያቸዋለሁ። መልካም። ይሄ ክፍል እንዴት ነው የምታየው? እኔ ጥያቄ አለኝ። ምናልባት መመለስ የምችል ከሆነ በእናንተ ዙሪያ ይህን ክፍል ቀጥል እስኪ። እኔ ክርክር ውስጥ አልገባም። እኔ ያንን ጥያቄ ከመለስክልኝ ወደ እናንተ እመጣለሁ። እኔ ፈቃደኛ ነኝ። የሚጠይቀውን ትጠይቃለች። ትንሽ ቆየሽ። እንደዛ ከሆነ እሺ። ኦኬ ኢብራሂም አሊ ተመለስ። ዲያቆንና ቃል ሀሳብ ካላችሁ ቀጥሉ። ሀሳብ የለኝም። ለማዳመጥ ለመስማት ነው የመጣሁት።
እና ደግሞ አካውንት ትናንት ተከፍቶ ነው አይደለ? ዛሬ ሪፖርት ነበረ ለአንድ ሳምንት ብሎ ነበረ። ጻፍኩላቸው እና መለሰ። አይ ፐርፌክት። ትናንትም በየቤቱ ኮፒ ሊንክ ስናስደረግ ነበረ እና አካውንት ከተከፈተ አሪፍ። በቃ አይ እኔ ላዳምጥ ነው የመጣሁት። ፎዬ ልማር ነው። ጊዜ ይስጥልኝ። ኦኬ እሺ። ኢብራሂም አለ ጥያቄ ነበረኝ። አንዴ አስተናግዱኛለች። አንዴ ቆይ። ኢብራሂም አሊ ተመለስ። አሊ በጣም ረጅም ሰዓት ፖዝ ሆነሃል። አሊ ጥያቄ ትፈቅዱልኛላችሁ? ያ አይተኸው መጣህ ይሄን አንቀጽ? እሱ ገና እያየው ነበርና ገና ነኝና ጥያቄን እስከዛ ብትመልስልኝ እስኪ እዚህ ላይ በልበት አንተ አንብበውና የሆነ አብራራልን ይሄንን አንቀጽ እኮ መጀመሪያ እኔ የተዘጋጅቼ የመጣሁበትን ጥያቄ ልጠይቅና ከዛ ወደ እናንተ እመለሳለሁ። ጥያቄን አክብሩልኝና ማለት ነው። አሁን እኮ ትልቁ ችግር ሙስሊሞች ምንድነው በቃ ቀኑ ሙሉ ስለ ክርስትና ብቻ ነው የሚነግሯችሁ፣ በቃ የትም ቦታ ማለት ነው። እና እስልምናችሁን ስለማያስተምሯችሁ መድፈር አትፈልጉም። እስኪ መልሱ። ለሚያውቅ ሰው ማስታወቅ አልፈለክም። ሙስሊም ከዚህ በፊት ነበር ብቻ እንጂ ቶፒክ አለ እዚህ ቤት ሁሌ ቶፒኩ ላይ እናወራና ከዛ በኋላ እናንተ የፈለጋችሁትን ጥያቄ ጠይቃላችሁ። በቃ የቤታችን ህግ ነው ይሄ። ይሄ ቤታችን ህግ ነው። ይሄ ክርስቲያኖችም ሙስሊሞችም ለምደውታል። አትጆ በቃ ሙስሊም ተጠየቀሃል፣ የተጠየቀው መልስ ካልቻልክ ዝም በል። ኤኒዌይስ ቁርአን ምናል አጣብቂኝ ውስጥ እንዳለ የሚያሳየን ይሄ ክፍል ጥያቄ እንትን ነበረ። ምናልባትም ከዚህ ጋር ይገናኝ ይሆናል። ቅድም ስትል ሰማሁ ክርስትና ይሄ የሚያሳየው ከእስልምና በፊት እንደነበረ ነው ምናምን ስትል ነበርና ኢየሱስ ክርስቶስ ከማረጉ በፊት ክርስትና የሚባል ነገር ይታወቅ ነበር ወይ? ወይም አስተምሮቱ ነበር ወይ? ወይም ደግሞ ክርስትና የሚባል ነገር ራሱ አለ ወይ የሚለውን እስኪ ከባይብል አስረዳ። ኦኬ እናስረዳሻለን። እሱን አንዴ የእኛውን ጨርስና ይሄንኛውን እንዴት አያችሁት? ምክንያቱም የቀደሙቶቹ መጽሐፍቶች ወይንም ደግሞ ሁለቱ ጭፍሮች ክርስቲያንና አይሁዶች ከሆኑ አላህ ክርስቲያኖችና አይሁዶች ከእስልምናው በፊት ነበሩ ሲል ከመቼ ጀምሮ ነው? መቼ ነው እሱ እያለን ያለው? ይህንን ከመለሳችሁት ግልጽ ነው ማለት ነው። ጥያቄ መጠየቅ አይጠበቅባችሁ። አፍር ምስል የሚያደርገው ማለት ነው። እነኚህ ሰዎች የመጽሐፉ ሰዎች ናቸው። ሁለት ጭፍሮች አሉ ከእስልምና በፊት በግልጽ ቁርአኑ እንደሚናገረው የተወረደው ከበፊታችሁ በሁለቱ ጭፍሮች ስንት? ሁለት ጭፍሮች ናቸው። እኛም ከነባባቸው ዘንጊዎች ነበር እንዳትሉ ነው። ምዕራፉ ምንድን ነው? ሱረቱ ናም 6ኛው ሱራ ቻፕተር 6ኛው ሱራ። ከቻላችሁ ከዛ ውስጥ አንዴ ትመለሱልኝ። ቁርአኑ ምንድነው አፍተር ነው የሚያደርገው? ቁርአኑን ከዛ በፊት ያለውን አንብቡት፣ ግልጽ ነው ወይ? መልስለት። በጣም ጥሩ 55 ነው። ያው ቀጥይ። እሺ ይሄ ምንም እኮ ራሱ ያስረዳል እኮ ምንም እንትን የለውም። ክርስትናና አይሁድን እምነት ነበረ አይደለም እኮ ምንድነው እሱ? እሺ መለኮታዊ መጽሐፎች እንደወረዱ ነው የሚያሳየው ከቁርአን በፊት። ጎበዝ። ለእኛ መለኮታዊ መጽሐፍቶች በማን ላይ ነው የወረዱት? በስንት ጭፍሮች ላይ ነው የወረዱት? በስንት ጭፍሮች? በስንት ጭፍሮች? በሁለቱ ጭፍሮች የሚለውን እንደ እምነት ወስደኸው እንዳይሆን። አይ
አንቺ እንደምንም ወሰጂውና አንቺ ንገሪ ነው ይሄን ምን አንተ ኬት አምጥተከው ነው መጀመሪያ አይሁድና ክርስቲያን ነበሩ ብለክ ያመጣኸው ኬት ነው? አይ እኔ ኬትም አላመጣሁም። አንቺ ንገሪኝ ቅድሚያ። አይ ቅድም እንደዛ ስትል ሰምቼክ ነው። ተሳስቼ ነው። አንቺ አሁን ፍችልኝ ይሄንን ክፍል። ግልጽ ነው እኮ ከዛ በፊት መጽሐፎች ነበራችሁ። ከዛ በፊት እኔ ግልጽ አልሆነልኝም። ቆይ ከዛ በፊት መጽሐፎች ነበራችሁ። አውተቁሉ ለው ተረጋጋ ከጠየቅ ኦኬ ቀጥይ አውተቁሉ ለው አና ከስር ያለውን ደግሞ ስታነበው ለው አና ኡንዚለና ኪታብ ለኩና እንመራ ነበረ። ከዛ በፊት መጽሐፎት ወርዶልን ነበር። ወርዶልን ቢሆን ኖሮ እንዳትሉ ወርዶላችሁ ነበር ነው። አይ በስርዓት አንብቢው፣ በስርዓት ተርጉሚ። ያው ትርጉሙም እኮ ዝቅ አድርገው እና ተቁሉ ከሚለው ኖ ዝቅ አድርገው ትንሽ ዝቅ አድርገው። አው ተቁሉ ትችላለህ አንተ ማንበብ እና ዝቅ አድርገው ክርስቲያን። ኦኬ ቀጥይ፣ በስርዓት ተርጉሚና ፈስሪው። ምራ መልስ ይመልስልኝ። እኔ ይመልስልሃለሁ፣ አብሽር አስረዳሃለሁ። ካልገባ አይ በደንብ እንዲገባኝ ስለምፈልግ አንቺው አስረዳሃለሁ። አንዴ መልስ ይመልስልኝ፣ በደንብ አስረዳሃለሁ። ተፍሲሩን የፈለግሽውን ተፍሲር ከበደ። ይሄ የቱ ጋ ነው ክርስትና ነው ከእስላም በፊት የነበረው የሚል አስተምሮ ቅድሚያ እኮ ተርጉሚው፣ ቅድሚያ አንብቢ፣ በስርዓት አስረጅን። ይህን ክፍል መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ብቻ ነው እንዳትሉ ይላል አይደለ? እንዳትሉ ይላል አይልም? እንዳትሉ መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አይልም? ስለዚህ ይሄ ለማን ነው የሚያወራው? አንቺን እኮ እየጠየኩሽ ነው። እኔኑ እየጠየቅሽኝ ነው። እኔ ልመልሰው? አይ አንተ መረጃ ይሆነኛል ክርስትና መጀመሪያ ክርስቲያን ነበረ ለማለት እኮ ነው ያቀረብከው አይደል? እንዴ ቅድም ስታወራ አሁን ለምንድን ነው የፈራኸው? ያንን ማለት አንቺ እንድታስረጅኝ ነው። ከአንቺ አፍ ልስማው። እነኚህ ሁለቱ ጭፍሮች እነማን ናቸው? እኔ አስረዳሃለሁ። መጀመሪያ ለምንድን ነው ምክንያት አድርገህ ያቀረብከው? ኦኬ መልካም። እኔ አውዱን ይዤ ልፍታለሽ። እሺ እነኚህ ሁለቱ ጭፍሮች እነማን ናቸው? አይሁዶች እና ክርስቲያኖች ናቸው። ከቁጥር 54 ላይ ሙሳን ኮት ያደርግና መጽሐፍ እንደተሰጣቸው ይናገራል። እዚህ አይሁዶች ናቸው ማለት ነው። ስለዚህ ሁለት ጭፍሮች ከተባለ ደግሞ በቁርአን ውስጥ ሁለት ጭፍሮች ደጋግመው የመጡት ክርስቲያኖች እና አይሁዶች ናቸው። የመጽሐፉ ባለቤቶች የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። ሙስሊሞችን እንደማይመለከት በምን እናውቃለን? ምክንያቱም እንዲህ እያላቸው ነው፣ ለእነሱን የተሰጠው ለእኛ አልተሰጠንም እንዳትሉ ነው እያለ ነው። ለእኛ አልተሰጠንም እንዳትሉ ማለት ምን ወረደላችሁ ነው? ቁርአን። ስለዚህ መጽሐፍ ከእናንተ በፊት እንደተሰጣቸው ተሰጥቷችኋል፣ ለእናንተም ነው ሜሴጅ። ለክርስቲያኖችና ለአይሁዶች መጽሐፍ ተሰጥቷቸዋል፣ ለእናንተ ደግሞ አልተሰጠንም እንዳትሉ ይኸው ቁርአን ተሰጣችሁ ነው አይደለም? አሀ አንተ ይሄኛው የሚያስይዘው ያኔ የነበሩት ክርስትናና አይሁድ እንደ እምነት ነው ልትል ነው? አይ እንደ እምነት አይደለም የሚል ከቁርአንሽ ውስጥ አንድ ጥቅስ ካመጣሽልኝ እናያለን። እሱ ሙሳ ሙስሊም እንደነበረ ጥቅስ አመጣልሃለሁ ከፈለግ። ሙሳም ኢሳም ሙስሊሞች እንደነበሩ እነግርሃለሁ ከቁርአን ውስጥ። ችግር የለውም። እሱ የራስሽ ግጭት ይሆንብሻል ማለት ነው። በደንብ አስተውይ። አሁን መጽሐፉ ሁለት ጭፍሮች ላይ ወርዷል። ሁለት ጭፍሮች ላይ ከወረደ አውዱን ይዘን ስንሄድ ምንድነው እሱ? ለሁለቱ ጭፍሮች ብቻ ነው የተሰጠው፣ ለእኛ አልተሰጠንም እንዳትሉ ነው። ለእናንተ ምን ተሰጣችሁ? ሶስተኛው ጭፍሮች መጽሐፍ ተሰጣችሁ። ምን? ቁርአን። ስለዚህ እናንተ ደግሞ ምንድናችሁ ነው? ከፍ አድርገውና አንዴ መጽሐፍ ተሰጣቸው ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን በሆን ነበር እንዳትሉ ነው። ስለዚህ ለእነሱ መጽሐፍ ተሰጥቷቸዋል፣ ለእኛ በተሰጠን ብላችሁ እንዳትጠይቁ ይኸው ለእናንተም ደግሞ መጽሐፍ ሰጠዋችሁ ነው። ስለዚህ መጽሐፍ ከተሰጣችሁ ደግሞ ምን ትሆናላችሁ? አሁን በመጽሐፉ ስትጀምሩ መመራት 63 አድርገው ከፍ አድርገው ትንሽ። ስለዚህ ምን ይሆናል?
ለእነርሱ ተጋሪ የለው ለእርሱ ተጋሪ የለው። በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ እነኛ መጽሐፍ ተሰጥቷቸዋል። ምን ይባላሉ? ክርስቲያንና አይሁድ ይባላሉ። እኔ ደግሞ አሁን አዲስ መጽሐፍ ተሰጥቶኛል። ምንድን ነኝ? የሙስሊሞች መጀመሪያ ነኝ። የሙስሊሞች መጀመሪያ ነኝ። እነኛስ ክርስቲያንና አይሁድ ናቸው። መጽሐፍ የተሰጣቸው ዝም ብሎ ቁማር እንዲጫወቱበት ወይንም ደግሞ ልቦለድ እንዲያነቡበት ሳይሆን እምነት ስለሆነ ነው። እነኛ ሁለቱ ጭፍሮች እምነት ናቸው። በቃ እነኛ ሁለቱ ጭፍሮች ደግሞ እምነት ከሆኑ እምነት አይደሉም። እምነት ነው የሚል ማስረጃ አምጣልኝ። እምነት ነው የሚል ማስረጃ አምጣልኝ ከቁርአን። እምነት የሚሆነው ለማሰማኝ ሂስቶሪካሊ አረቦቹ እምነት አይደሉም ብሏል። መልካም እነኚህ ሰዎች እምነት እንደሆኑ ላሳየ 5:44 ክፈተው። እምነት አይደሉም ብሎናል። ተውራትና ኢንጂል ነው እንግዲህ የተሰጣቸው። እነኚህ ሰዎች እምነት አይደሉም ብሎናል ጭፍሮቹ። እኛ ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። የሚፈርዱበት መጽሐፍ ስለሚያምኑበት ነው? እምነት ስለሆነ ነው? ወይንስ የሆነ ፖለቲካ ድርጅት ስለሆነ ነው? አይሁድ በጂዎሾች ላይ አማቱላ እምነት አይደለም አል እምነት አይደለም። ከአላህ የተሰጣቸው እምነት እስልምና ብቻ ነው። አይሁዳውያን የነሱ መጠሪያ የዘር ሀረጋቸው ነው እንጂ እምነታቸው አይደለም። ኦኬ እምነታቸው ስላልሆነ ነው ይፍረዱበት እየተባሉ ያሉት። ይፍረዱበት የተባለው ከአላህ የተሰጣቸውን መጽሐፉን ነው ይፍረዱበት የተባለው ለነሱ ለብቻ ስለተሰጠ ነው እንጂ ስለዚህ አይሁድ የሚለው አላህ እምነትን አይወክልም። ከእስልምና ውጪ እምነት አልደነገገም። ከአደም ጀምሮ እስልምና ብቻ ነው የተደነገገው። አይሁድ የሚለው እምነትን አይወክልም። አመቱን ለማይክሽ ናቸው አይወክልም። አይሁድ እምነት የሚባል አላህ ሱብሃነሁ ወተዓላ አልፈጠረም፣ የለም። ስለዚህ አይሁድ የሚባል እምነት የለም። ቴንኪው። አላህን እንዴት እንደማስከድሽ ላሳይሽ። ቆይ ያን ጠንቃት ግባ። እንደ ዳይፐር ሴል ያትለጠፍ እንዴት እንደምለጥፍሽ ላሳይሽ። አላህን አስካርኩሽ ማለት ነው። አይሁድ የሚባል እምነት የለም ብላለች። ሱራ 9:30 ክፈትልኝ። አይሁድ የሚባል እምነት የለም። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲ የአላህ ልጅ ነው አሉ። እምነት የለም ብለሽ ነበረ። አይሁድ የሚባለው ይሄ እምነት ነው አይደለም? መጀመሪያ ተረጋግተህ ስማ። አንተ በጣም እኮ ኤሌመንተሪ ነገር እኮ ነው እያወራክ ያለከው። እምነት ነው አይደለም? ይሄ በጣም ኤሌመንተሪ ነገር። ቆይ ላስረዳክ። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም የነሱ እምነት ራሳቸው ያመኑበት ነው እንጂ ከአላህ የተሰጠው እምነታቸው የተደነገገው ማን ጠየቀሽ? ምን ብለው ነው የተነሱት? ክርስቲያን ማለትና አይሁድ ማለት እምነት አይደለም ብለው ነው የተነሱት። ተረጋጊ። እምነታቸው እንደሆነ አዳምጪ። ሱራ 2:113 ክፈትልኝ። ቁርአን መጀመሪያ ይሄ ሳይገባ ወደዛ ትሄዳለህ። ሃይማኖት የተደነገገ ሃይማኖት አይደለም። ተደነገገ አልተደነገገ እኔ ምን አገባኝ። መጽሐፍ ግን ሰጥቷቸዋል። እንደተደነገገም ደግሞ አሳይሻለሁ። ካልተደነገገ ድረስ መጽሐፍ ተሰጣቸው። ስለዚህ ሃይማኖት ላልደነገገው መጽሐፍ ሰጥቷል። አላህ ዲሲቨር ነው ማለት ነው። አልችልም። ኦኬ እንደማልችል ላሳይሽ። ነብይሽን አልችልም ትይዋለሽ፣ በነብይሽም ፈሰርልሻለሁ። ኤኒዌይስ አንድ ነገር መርዶ ልንገርሽ። አመቱላ አንድ መርዶ ልንገርሽ። አንድ ተፍሲር እንኳን አታመጭም አንቺ የሚረዳሽ። ለምንድን ነው ሚዩት የምታደርጉኝ? ያውልሽ ይነበብልሽ። መጀመሪያ ፎካል ፖይንቱ ላይ ማውራት ይቻሉ። ያው መጽሐፉ የሚያነቡት እነማን ናቸው? ፎካል ፖይንቱ ላይ መጀመሪያ አውራ። አንድ ነገር ማውራት ይቻሉ። ለምንድን ወዲህ ወደ የምትዘለው? መጽሐፉን የሚያነቡት እነማን ናቸው? የመጽሐፉ ባለቤቶች ናቸው አይደሉም? መጀመሪያ አዳምጥ። ኮንሴፕቱ ከገባህ በኋላ የሚረዳህን አንቀጽ ትፈልጋለህ። አልገባህም አንተ። ምንም የምታውቂው ነገር የለም እኮ አመቱላ። እሺ ማውቀው ነገር ስለሌለ ታስረዳኛለህ። መጀመሪያ ላቅልልሽ። ቆይ አታቅልልኝ። አንዴ ኮንሴፕቱን ተረዳው። አይሁድና ክርስቲያን ተምታቶብሃል አንተ። ይኸውልህ መጀመሪያ ኮንሴፕቱን ተረዳው። ሙግት ይሄን የወረደ ሙግት ከማምጣት በፊት ኮንሴፕቱ ምንድን ነው? እንደ ነብይሽ ደደብ ነሽ እንዴ? ኢዴት የወረደ ማም ትላለች። ድንጋይ ራስ
እንደዚህ አይነት ንፍጥ ጭንቅላት ተሸክማችሁ ሰውን ትሳደባላችሁ። እንዴ ደግሞ ኢዴት የነብያችሁን ጭንቅላት ነው ይበዛችሁ። ትምጡ ሐሳብ ላይ አወሩ። እኔን አትሳደቡ። አንድ ጥቅስ እኮ አታውቅም። ምንም የምታውቀው የለም። የወረደ ማን ናቸው? መልስ የለም። እስላም ናግባና ሲያንተም ተለጠፍ። ኦኬ መልስለት። ቆይ አንዴ ክፍሉ ላይ መልሰው። እሺ እፎይ፣ አሁን ክፍሉን ቀጥታ ፈስር። ሁለቱ ጭፍሮች እነማን ናቸው? ሰማኝ። እዚህ ጋር ሁለቱ ጭፍሮች ከአረቦች አንጻር አረቦቹ ለምን ለኛም ለአይሁዶችና ለክርስቲያኖች በዛን ዘመን ሂስቶሪካሊ እንግዲህ እነሱ የሚያውቁት ህዝብ ክርስቲያንና አይሁድ የሚባሉ በሂስቶሪካሊ የሚታወቁ አሉ። ከነሱ አንጻር ተነስቶ ለምን ለኛም መጽሐፍ ለምን አልወረደም ብሎ ጠየቁ። አልጠየቁም። ያሰነው ሙታ አልጠየቁም። እንዳትጠይቁ ነው እያላቸው ያለው። ገና ስለጠየቁ አይደለም። ለምን ዋሻ አላቃለ? ለምን ትቀጥፋለህ? ለምን ታጭበረብራለህ? ሌባ። እሺ ይሁንልሽ። ይሁንልህ አይደለም፣ በስርዓት ተርጉም። እንደዚህ እንዳይል ሳቷሽ ኦነስቱንና ተርጉም። ሳቷሽ ኦነስቱን እስልምና ዩኒቨርሳል ሜሴጅ መሆኑን ነው። እንደውም እዚህ አንቀጽ ለምን ለኛም ብቻ ለምን አይወርድም? ኦኬ ሁለቱ ጭፍሮች ለማን ናቸው? ለነሱ ብቻ ለምን ወረደ ተባለ? በሁለት ኮንቴክስት ማየት እንችላለን። በነቢዩላህ ሙሳ ዘመን ያሉ ህዝቦች እና በነቢዩላህ ኢየሱስ አለይሂ ሰላም የነበሩ ህዝቦች ናቸው። እነዛ ደግሞ ሂስቶሪካሊ ክርስቲያንና አይሁድ ተብሎ ነው የሚታወቁት። ኦኬ ጎበዝ። ስለዚህ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው አይደለ? አዎ። ኦኬ ከክርስቲያኖችና ከአይሁዶች ፕሩቭ እያደረገ አይደለም። ፕሊዝ አፕሩቭ ስላደረገ እኮ ነው እንደዚህ እንዳትሉ ለእናንተም ሰጠዋችሁ እያለ ያለው እኮ ለእነኛ ኦልሬዲ ተሰጥቷቸዋል። ለክርስቲያኖችና ለአይሁዶች አንተ ከሴቷ ትሻላለህ ብዬ ነው እንትን የምታገስ። ቢያንስ ተሷ ትሻላለህ ለመሞገት እያሰብክ ስለሆነ በደንብ አስተውል። ለእነኛ አስቀድሞ ስለተሰጣቸው ነው። ምን መጽሐፍ ስለተሰጣቸው በደንብ አስተውል። አይሁዶችና ክርስቲያኖች። ስለዚህ እናንተ ደግሞ አልተሰጠንም እንዳትሉ፣ አልተሰጠንም ብላችሁ ቅሬታ እንዳታሰሙ፣ ይኸው ለእናንተም ተሰጥቷችኋል እያላቸው ነው። ለአይሁዶችና ለክርስቲያኖች አስቀድሞ ስለተሰጠ ከዛ ውጭ ያለው አለው እኛ ክርስቲያን ቀጥል፣ ክርስቲያን እስላም ቀጥል። ሶሪ ኢስላም አለ። ማይክ ክፍት ነው። ለምን ዝም እንዳልክ አላውቅም። እንግዲህ ለፖለቲካ ድርጅት አላህ መጽሐፍ አውርዶ ሰጥቷል። የሙስሊሞች በደቂቃ ለጥፌ መምጥላቸው ከሆነ እንዴ ሞክ ለማድረግ ይሞክራሉ እንጂ ደግሞ ያ በጣምር ሀሳቡ ላይ ግን ሊያወሩ አይፈልጉም። በሰው ሞክ አታድርጉ። ሀሳብ ላይ ነው መሞገት ያለባችሁ ሙስሊሞች። አንብቡ እስቲ አንብቡና መልሱ። አንብባችሁ ለመመለስ ሞክሩ። ስድቡ ይቆያችሁ። ከነቢያችሁ የተማራችሁትን ያዙት። እዛው ወታ ተወያይም ወታ ተወያይ ምናምን ከምን ወታ ተወያይ። እፎይ ውጣና ተወያይ። ቀበቶህን ጣጥብቅ። እኔ እኮ ጠንካራ ሰው ስታገኝ የምታወጣው ነገር ነው። አንብብ። የሚገርመው ምኑን ነው የሚያነበው? ያ ቃል ሙስሊሙ እኮ ልቦናው ያ ቃል ገባ። ሰው አታውጣ። በእናትህ አታልቀስብኝ። ሄድና ሾርባ ሰው ሲመጣ አታውጣ። ሾርባ ጠጣ። ሄድና በቃ አንተም ብሎ ጠንካራ ሰው። ሰላም እፎይ። ሰላም። ክፍሉን አንብብ። ኢየሱስ ክርስቶስ ከሞተ በኋላ እንደሆነ ታውቃለህ። ክርስትና የሚል መጠሪያ የመጣ ክርስትና የሚባል ነገር እንዳልሰጠህ ታውቃለህ። ምን ይሁን
ክፍሉን አንብበው። በዚህ ዙሪያ እስቲ መረጃ ካለ ስጠኝ ማስረጃ። ክፍሉን አንብበው። ክፍሉን አንብብ። ክፍሉ ችግር የለውም ተዘጋጅቼበት ከ30 ደቂቃ በኋላ እመለሳለሁ። እችን ጥያቄ መልስልኝ። 30 ደቂቃ በኋላ ጭንቅላታቸውን የያዙት ምንድነው? እሱ ዝም ብሎ በተራ ጥያቄዎች ክርስቲያኖች እንዲህ ብላችሁ ጠይቋቸው፣ ክርስቲያኖች እንደዚህ በሏቸው በሚል ማለት ነው። የራሳቸው ምንም ያውቁት ነገር የለም። የራሳቸው ምንም ያውቁት ነገር የለም። የራሳችሁን ተማሩ ቅድሚያ። ስለዚህ ማለት እዚህ ጋር እኮ እኛም ስለ ክርስትና ለማወቅም ጨምሮ እኮ ነው የምንገባው አንተ ጋር። ይሄን ነገር ብታስረዳን የበለጠ ለአንተም ተጨባጭ ማስረጃ ሰጥተን ብታስረዳን መልሳ የተከፈተልን አላህ ክርስቲያኖች ሲል መቼ ኬት አምጥቶት ነው? ክርስቲያኖች መጽሐፍ ተሰጥቷቸዋል ሲል መቼ ነው የተሰጣቸው መጽሐፍ? እስኪ መልስልኝ። የመጽሐፉ ባለቤቶች ክርስቲያን የሚል አሳየኝ እስኪ። እዚህ ይችላል የመጽሐፉ ሰዎች የሆኑት መቼ ነው? እሱ አድመጠኝ። በእስልምና ሃይማኖት 4 መጽሐፎች እንደወረዱ ታውቃለህ? ተረት ነው እሱ። ተውራት ወርዷል። ለምሳሌ መስረጃ የተደገፈ ነው። ተውራት ወርዷል። ተውራት፣ እንጂል፣ ዙቡር፣ ፉርቃን ለማን የተሰጠው? ተውራት ለማን የተሰጠው? ለነቢዩላህ ሙሳ አለይሂ ሰላም። እስቲ ናከፍ በልና አንድ ጥቅስ እስቲ ያሳየኝ። ለሙሳ ተውራት ተሰጠ የሚል ተውራት የሚባል መጽሐፍ ለሙሳ ተሰጠ የሚል እስቲ አንድ ጥቅስ ከቁርአን አሳየኝ። እየነገርኩህ ነው። ከፈለክ ቁርአን ምን ትነግረኛለህ? አሳየኝ አልኩህ። አሳየኝ። አንተ ራሱ ታውቃለህ፣ እንኳን እኔ ቀርቶ ማለት ነው። ተረት ስለሆነ እኮ ነው ከፍ አድርጌ አምጣስ ያልኩህ። ኤኒዌይስ ቶፒኩ ላይ ገባው። ክፍሉን ታነባለህ ወይንስ ከስር ትሆናለህ? የትኛውን ትመርጣለህ? የትኛው ይሻላል? ያ አሁን እኮ መስጊድ ውስጥ ቀኑን ሙሉ ስለ ክርስትና ነው ሲግቷቸው የሚውሉት። ያልተጻፈ የሌለ እያወኩ መጽሐፍ ቅዱስን እያበሻቀጡ ሲግቷቸው ስለሚውሉ እስልምናቸውን በየት በኩል ይመልሱ? እስኪ መልሱ። ቁርአንን አንብቡ። ይሄንን ቁርአን በአማርኛ በአረብኛ አንብብ፣ በዛውም ሀጀር ታገኝበታለህ። ከዛ በኋላ ደግሞ አብራራ ይሄን አንቀጽ። ሾርባ እየጠጣችሁ ቢሆን በርቱ። ሱልጣን አለ። ሱልጣን አምዶ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ለምን አስወጣሃት? በደንብ እየመለሰችልህ ነበር። ቀጥል እስኪ አንተ። ለምን አስወጣሃት? ንፍጥ ጭንቅላት ስለሆነች ወጣለች እሷ። ቀጥል። ምን ንፍጥ ጭንቅላት ስለሆነች ወጣለች። እሺ ቀጥል አንተ። አሁን እዚህ ጋር እከክና አንተ ደግሞ ቀጥል። ሳደብኩ ማለት አረ የኔትወርክ እንደምቀኛ ነው። መልስ መመለስ የማትችሉ አትስቡ። ወደ ሁሱ ጋር በይ። አሽሽ ነው ይበላው። እፎይ ፕሊዝ ቀጥል ሀሳቡ ላይ ኮተቶች መመለስ የምችሉ ብቻ ገቡ። ፐርሰናል አታክ ተውና መመለስ የምችሉ ብቻ እንደሚያቃክት ያደርጋሉ። ክፍሉን እንኳን አያውቁትም ማለት ነው። እኔ እኮ የእናንተን ጭንቅላት ጠፍጥፌ እንደምሰራ እኮ ኡስታዞቻችሁ ያውቁታል እኮ። በተቀባ ጭንቅላት እኮ የምትንቀሳቀሱት ኡስታዞቻችሁ። በተቀባ ፒዲኤፍ እኮ የሚንቀሳቀሱት ኡስታዞቻችሁ። እኔ በተቀባ ፒዲኤፍ የምንቀሳቀስ መሰለህ እንደ አንድ በጭንቅላት ነው የምንቀሳቀሰው። እኔ ያችን የተቀባሽ ፋይላቸውን የተነጠቁ ለታ እኮ የሉም። ቢሰጣችሁ ኦዲየንስ እዚህ ጋር እንዳለ ቢሰጣችሁ ፒዲኤፍ ይሰራል። ንጽጽር የሆነ ፋይል ተሰጣችኋለች፣ እሷን ነው የሚያነቡት። ማጭበርበሪያ የተዘጋጀች ማለት ነው። እንደዚህ 9ኙን ደርድሬያቸው በጭንቅላት አውሩ ቪዲዮ ውጡና ብላቸው አንዳቸውም ተደምረው አይችሉኝም። እኔ በተቀባ ፋይል ማውራ መሰላችሁ? አርጉመንት የምሰራው በተቀባ ፋይል መሰላችሁ? ያው ፊት ለፊት ቁርአናችሁ እየተከፈተ ሐዲስ ፊት ለፊት እየተከፈተ የሆነ የተቀባይ ነገር አይደለም። እኛ የተዘጋጀች የማጭበርበሪያ ፋይል የተዘጋጀች አይደለም። እኛ ጭንቅላት አለን። እኛ ኤኒዌይስ ማንንም አታክ አታድርጉ። በቃ ግለሰቦችን አተቹ፣ ግለሰቦችን ተዉ። በተለይም እናውቃለን ብላችሁ ግለሰቦችን ክፍሉም አታውቁ ከሆነ
ያን እንትን ለማድረግ አትሞክሩ። ምንም የምታውቁት ነገር የለም። ምንም ማለት ነው። ደደቦች ስለሚከተሏቸው ብቻ እንጂ መሀይማን ስለሚከተሏቸው ብቻ እንጂ። እፎይ ቀጥል ክፍሉ ላይ እኔን ምንም እንዳጠቅሱኝ። እኔ ስለ ክፍሉ ስለ እስልምናም ስለ ክርስትና አላውቅም ብያለሁ። አንድ ነገር አሁን አንተ ስለ ክርስትና እስቲ አስረዳኝ፣ ስለ አንተ አስረዳኝ ነው ያልኩ እንጂ አሁን ስለ እስልምና እኔ አሁን የማውቀው ብዙ ዕልም የለኝም። እኔ ዛሬ መጣሁ ስለአንተ ለማወቅ እንዴት ልትከተል ታልቻልክ? እስከ ዛሬ እንዴት ብለህ ነው የተከተልከው እያልኩ ነው። ተከተልኩ? በምን ቀጠልኩ? በእስልምናው እንዴት ነው ዝምና ላይ ያው እስልምናውማ አሁን አንድ ነገር አለ። ምሳሌ አሁን መማር መጀመሪያ አይቀድሙና አሁን እንጂ ምሳሌ አባቶቻችን ሙስሊም ናቸው ከና አያቶቻችን ዘር ማንዘራችን ሙስሊም ሲሆን በዛው ቀጥ ያለ ነው። ምሳሌ ነው የምልህ። ግን በዛው ቀጥ አሁን እስካሁን ባለው ጥያቄ ፈጠረብኝ። በራሴም ስለ ክርስትናም ልወቅ ብዬ መጣሁ። ስለአንተ አሁን አስረዳኝና አሁን ምሳሌ ወደ አንተም ልመለስ፣ አሁን ወደዚህም ሊሆን እስኪ አንተ አስረዳኝ መጀመሪያ ስለአንተ ክርስትና አስረዳኝ። አሁን እኮ አንድ ነገር ልንገርህ፣ ስታስተምር የአንተውን ብቻ በመሀል የአንተውን መስረዳ እንጂ አሁን እዚህ ጋር ያለው ሰው እኮ አንተ አሁን እኛ ምሳሌ ንጽጽር ጋር እሱ ጋር ምናምን ሲገቡ የአንተ ሰዎች ይጠይቃሉ፣ ስለ እስልምና ስለ ክርስትና ይጠይቃሉ። ስለ እስልምና የሚያስረዳቸው አለ። ምሳሌ አንተም ስለ አንተ አንዳንድ መሀል ስለ አንተ መስረዳይ አንዳንድ የኔም እንደዚህ ነው። አሁን እዚህ ጋር ይህን ምድ የኛው እንደዚህ ይላል የእናንተው እንደዚህ ነው የሚለው ባል ያው እያሳየነ እኮ ነው። እስልምናው ራሱ የእኛን ኮንፈርም አድርጎ እየመሰከረ ነው እያልንህ ነው እኮ። አስቀድሞ እንዳልነበረ እስልምና ክርስትናው እንደነበረ እየተናገረ ነው እያልን እኮ እያስተማርንህ ነው። የኛውን ኮንፈርም አድርጎ እስኪ አንተውን ኮንፈርም አድርጎ በላ ከአንተ ላይ ወጣና አሳያል። ከአንተ መጽሐፍ ቅዱስ ላይ ይሄን ነው ኮንፈርም የሚያደርገው ብለህ አስረዳን። ያው አሳየንህ እኮ ቀድሞ የነበረው ክርስትናው ነው ማለት ነው። ቁርአን ብቻ ነው የምናየው እዚህ ጋር። አንተን እኮ አንዴ ማላሳየን አንዴ ማታው ነገር የለም። መረጃ ለምሳሌ አንተው ላይ እኔው ላይ አንቀጽ እዚህ ላይ አንቀጽ እዚህ ላይ እንደዚህ ኦኬ። ከቁርአን የተሻለ የምፈልገው ማስረጃ ምንድን ነው? ከምንድን ነው የምታምነው? የተሻለ ማስረጃ የምፈልገው አንተ ከምንድን ነው? የተሻለ ማስረጃ የምፈልገው ከምንድን ነው? ከቁርአን ወይንስ ከመጽሐፍ ቅዱስ? እኔ እኮ አልኩህ እኮ አሁን ስለ መጽሐፍ ስለ ቁርአን አላውቅም። አሁን እዚህ ላይ ያንተውን ኮንፈርም ያደርጋል ካልክ ያንተውን ማውጣና ያው ይሄን ቦታ ነው ኮንፈርም ያደርገው አንቀጽ ይሄ ላይ አንቀጽ ይሄን በዚህ በእናንተ ቁርአን ደግሞ እንደዚህ ያል ስለኛው ነው የሚያወራኛውን ኮንፈርም ያደርጋል ብለህ አስረዳንም። ፎይ ጀነራል ታይም እየነገረህ እኮ ነው። ከእስልምና በፊት ክርስትናው እንዳለ ነገረህ። ዛሲት ምንም እንትን አያስፈልገውም እኮ ከኔ በፊት ከእስልምና በፊት የነበረው ክርስትና ነው ካለ አለቀ እኮ በቃ። የቱ ጋር ነው ክርስትና ነው የሚለው? እዚህ ጋር ነው። ሁለቱ ጭፍሮች እነማን ናቸው መጽሐፍ የተሰጣቸው? እና ክርስትና ናቸው። ክርስትናና ምንድን ነው? አይሁድ ነው። ሌላ ማን አለ? ሌላ አለ? ሁለት ጭፍሮች እኔ አላውቅም ብያለሁ በነገራችን ላይ። ስለዚህ አይሁድና ክርስቲያን ናቸው የመጽሐፉ ሰዎች፣ ከሁለቱ ውጭ አይደሉም። በደንብ አስተውል። የመጽሐፉ ሰዎች የሚባሉት ሙሐመድም ሄዶ እንዲጠይቃቸው የታዘዘው የመጽሐፉን ሰዎች ነው አይደለም? መጽሐፉም ያነቡትን። ስለዚህ ሙሐመድ ሄድና ጠይቅ የተባለው ክርስቲያኖችና አይሁዶችን ነው። ሱራ 10:94 መጽሐፉ የሚያነቡት የመጽሐፉ ሰዎች ተብለው ይባላሉ። አሁን መጽሐፍ የወረደላቸው አሉ። መጽሐፍ ከወረደላቸው የመጽሐፍ ባለቤት ናቸው። እነኛ የመጽሐፉ ባለቤት ደግሞ ምን መጽሐፉን ያነቡታል። እንደሚያነቡት ደግሞ ቁርአን እንዲህ ይነግረናል። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት ልብ በል፣ ከአንተ በፊት ማለት ኦልሬዲ ነበሩ ሰዎቹ፣ ከሙሐመድ በፊት ነበሩ ማለት ነው። ከሙሐመድ በኋላ የሚሆኑ ማለት ነው። እነዛ ምን ነበሩ? ክርስቲያን ነበሩ። ላሳያ ማን እንደነበሩ። ወደ አንተም ካወረድ ፕሊስ በደንብ አስተውል። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ተባለ አይደለ? ምን የሚሉትን ነው ጠይቅ የተባለው? መጽሐፉን የሚያነቡት። ስለዚህ እነኚህ መጽሐፉን የሚያነቡት ማን እንደሆኑ ማወቅ አለብን አይደለ? ክርስቲያን ናቸው፣ ሙስሊም ናቸው ወይንስ አይሁድ ናቸው? እንወቃቸው። በቀራ 113 ክፈት ከሙሐመድ በፊት የወረደውን በቀራ 113
እነዚያ መጽሐፉን የሚያነቡት ሲሆኑ በደንብ አስተውል። ሙሐመድ ጠይቅ የተባለው ምንድነው? መጽሐፉን የሚያነቡትን። እነዚያ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ልብ በል፣ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደለም አሉ። ስለዚህ መጽሐፉ የሚያነቡት ማን ናቸው? አይሁድና ክርስቲያን ማለት ነው። ስለዚህ የመጽሐፉ ሰዎች ማን ናቸው? እሺ አይሁድና ክርስቲያን ናቸው። ያላቁም አይሁድና ክርስቲያን ናቸው ማለት ነው። ዛስት በቃ አለቀኩ። ስለዚህ የመጽሐፉ ሰዎች የሚባሉት የእኛ ቁርአን ስለአንተ ሃይማኖት በፊት ለነበረው አወራ። እሺ ያንተ ክርስትና አሁን ያንተ ክርስትና መጽሐፍ ላይ እስልምና በኋላ ነው የመጣው የሚል መረጃ አለ? ከክርስትና በፊት ምሳሌ እስልምና አልነበረም። የኛው መጽሐፍ ላይ እሺ አንተ ላይ መረጃ ነው። አንተ ምሳሌኛው ላይ ጥገኛ አትሁና። አሁን እዚህ ቁርአኑ ላይ ጥገኛ አትሁን። ምሳሌ በነገራችን ላይ አሁን አንተውም ላይ ከክርስትና በፊት የነበረው ከሙስሊም በፊት የነበረው ክርስትና ነው የሚል መጽሐፍ አለው መረጃ ነው ጥያቄው። ከክርስትና በፊት የነበረ ሙስሊም ነው። በነገራችን አሁን እዚህ ቁርአን ላይ ያመንኩ ነው። አሁን ምንድነው የጠየቀን? አሁን ኦኬ ከኔ በፊት እስልምና ክርስትና አለ ብሏል። ከክርስትና መጽሐፍ ላይስ ከኔ በፊት እስልምና አለ ወይ ብሏል አይደለ ጥያቄ? አዎ የኛው ያንተው ክርስትና ከእስልምና በፊት ነው የነበረው ወይ እስልምና ደግሞ ክርስትና በኋላ ነው የመጣው የሚል መጽሐፍ አለ። እንደዚሁ ቃል በቃል በደንብ አስተውሉ። ክርስትና አለ፣ እስልምና አለ። ስለዚህ እስልምና ምን አለ? ከኔ በፊት የነበረው ክርስትና ነው አለ። ከኔ በፊት የነበረው ክርስትና ነው አለ። ክርስትናውስ ከኔ በፊት እስልምና አለ ወይ ብሏል ወይ ነው አይደለ ጥያቄ? አዎ አይደለም። ክርስትና አንተው ክርስትና ላይ እስልምና ከክርስትና በፊት በኋላ ነው የመጣው። ክርስትና ከእስልምና በፊት ነበረ። አሁን በፊት መኖሩና በኋላ መምጣቱ እውነት ላይ ምሳሌ ድርድር የለም። አሁን ክርስትናው እስልምና በኋላ የመጣ ነው የሚላለ ወይ ነው? አዎ ስ ጎበዝ። እንደዛ ብሎ ስም ጠቅሶ እንደዛ አይልም። ማይልበት ምክንያት ምንድን ነው? እሱ በደንብ አስተውል። እንደዛ ማይልበት ምክንያት ምንድን ነው? ምክንያቱም ክርስትና በነበረበት ዘመን እስልምና ስላልነበረ ስሙም ስለማይታወቅ ሐሰተኛ ነቢያት እንደሚመጡ ሰዎችን እንደሚያስቱ መጽሐፍ ቅዱስ በግልጽ ይናገራል። የአጋንንትን ምስክር እየተቀበሉ ሃይማኖትን እንደሚክዱ መጽሐፍ ቅዱስ ይናገራል። ቁርአኑ ደግሞ የአጋንንትን ምስክር ሰምተው እስልምናን እንደመሰረቱ ይናገራል። ልብ በል መጽሐፍ ቅዱስ ሰዎች የአጋንንትን ትምህርት ሰምተው ማቴዎስ ወንጌል ምዕራፍ 7 ላይ ማቴዎስ ወንጌል ምዕራፍ 24 ላይ ሰዎች ሐሰተኛ ነቢያትን እንደሚከተሉ ይናገራል። የአጋንንትን ትምህርት እንኳን እየሰሙ ሃይማኖትን እንደሚቀይሩ ይናገራል። ሱራ 72 ከቁጥር 1 እስከ 3 የአጋንንትን ስብከት ሰምተው እስልምናን ተቀበሉ፣ ሙስሊም ሆኑ። የማንን ትምህርት ሰምተው? የአጋንንትን። ስለዚህ መጽሐፍ ቅዱስ ምን ነገረን? የክርስቶስን ስቅለት የሚቃወም የክርስቶስን ስቅለት የሚቃወም በሙሉ አጋንንታዊ እንደሆነ ነገረን። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 20 አካባቢ ጀምሮ ስቅለቱን ሲቃወሙ ጴጥሮስን እንኳን አንተ ሴጣን ዞረል ብሎ እንዳለው ማለት ነው። ስለዚህ ስቅለቱን መቃወም አጋንንታዊ ነው። ሙሐመድ መጣና ሱራ 4:157 ላይ አልሰቀሉትም አልገደሉትም የሚለውን ሲያቀነቅን አልተሰቀለም አልተገደለም ሲል ይሄ የአጋንንታዊ ስብከትን አስተምሮ ዞ መጥቶ ነው። ሳይ ሙስሊም 450 ላይ ከአጋንንቶች ጋር ህብረት አድርጎ ምንም መሰረተ ማለት ነው? እስልምና። መጽሐፍ ቅዱስ ግን ምን ነግሮናል? ሰዎች በኋላ የአጋንንትን ምስክር ሰምተው አጋንንታዊ አስተምሮን አጋንንታዊ እምነትን እንደሚመሰርቱ ነገረን። አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ ኤፌሶን 4:5 ላይ አስቀድሞ ስለነገረን ከዚህ ውጭ ያሉት አጋንንታዊ ምስክሮች አጋንንታዊ ትምህርቶች እንደሆኑ ነግሮናል። ታዲያ እስልምና ይበልጥ በኋላ የመጣ መሆኑን ሳይ ሙስሊም አንዴ ክፈትልን 855 ሲ ላይ ሙሐመድ ራሱ ምን አለ? እኛ እስልምና የመጨረሻው ስንሆን ክርስትና ደግሞ የመጀመሪያው አስቀድሞ አይሁድና ክርስትና እንደነበረ ነገረን። ሳይ ሙስሊም 855 ሲ አንብቦ
እሺ ሳይ ሙስሊም 855 እንደዚህ ይላል። አቡ ሁረይራ ሪፖርትድ አላህስ ሜሴንጀር አሴይንግ አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል we are the last but we would be the first on the day of resurrection እኛ የመጨረሻዎቹ ነን በቂያማ ቀን ግን የመጀመሪያዎቹ እንሆናለን and we would be the first to enter paradise but they were given the book before us ከኛ በፊት የተሰጣቸው መጽሐፍ የተሰጣቸው ሰዎች እኮ ነበሩ አለ and we were given after them እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል ቀጥል and Allah guided us right and whatever they disagreed regarding the truth አላህ እነሱ በዛ ነገር ባለመስማማታቸው እኛን ግን ወደ ቀጥተኛው መንገድ መርቶናል and it was this day of their about which they disagreed but Allah guided us to it and that is Friday for us እነሱ ግራ በተጋቡበት አላህ እኛ በቀጥተኛው መንገድ በሰጠበት ቀኑ አርብ ቀን ተሰጥቶናል አለ the next day is for the Jews የሚቀጥለው ቀን ቅዳሜ ቀን ደግሞ ለአይሁዶች ተሰጥቷል and the day following for the Christians የሚቀጥለው ከቅዳሜ ቀጥሎ ያለው ቀን ደግሞ ለክርስቲያኖች ተሰጥቷል ስለዚህ የመጽሐፉ ሰዎች መጽሐፍ የተሰጣቸው እንደ ነብይህም ንግግር ማለት ነው አይሁዶችና ክርስቲያኖች አይሁዶች ቅዳሜን ያከብራሉ ሶሪ ኦኬ ዝጋው አንዴ ካሜራውን ስትራይክ እንትን ሰጠኝ በደንብ አስተውል